ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ከሀ እስከ ፐ ያሉ ሙሉ ፊደላትን ይሆናል ማለት ነው። አማርኛን እያነበባችሁ እየጻፋችሁ እንግሊዘኛ ለማንበብ ለመጻፍ ለምትቸገሩ በቀላል መንገድ ማወቅ ትችላላችሁ ማለት ነው። እንዲሁም እንግሊዘኛ እያነበባችሁ እየጻፋችሁ አማርኛ ለማንበብ ለመጻፍ ለምትቸገሩ አማርኛን በቀላል መንገድ እንድናውቅ ይረዳናል ማለት ነው። ወደ ትምህርታችን ከመቀጠላችን በፊት ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናሉን ጀምሩ። ወደ ትምህርታችን ስንቀጥል ይቺ ማናት? ይቺ ሀ ናት ማለት ነው። የአማርኛ ፊደሏ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ሀ ስንል የሀ ተነባቢ ኤች ናት ማለት ነው። ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሄ፣ ኤች ህ፣ ኤች ኦ ሆ። ያው ስናነበው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ከዚህ ስንመጣ ይቺ ለ፣ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ እዚህ ስንመጣ በእንግሊዘኛው ለ ስንል የለ ተነባቢ ማናት ማለት ነው? የለ ተነባቢ ኤል ናት ማለት ነው። ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል አይ ኢ ሌ፣ ኤል ል፣ ኤል ኦ ሎ፣ ሎ። እሺ ከዚህ ስንመጣ መ፣ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ ስንል የመ ተነባቢ ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም አይ ኢ ሜ፣ ኤም ም፣ ኤም ኦ ሞ። የመ ተነባቢ ኤም ናት ማለት ነው። አማርኛ እንግሊዘኛ ፊደሎች አናባቢዎች ሁሉም ተመሳሳይ ናቸው ማለት ነው። የአንደኛ ፊደል ተነባቢ የአንደኛ ፊደል አናባቢ ኢ፣ የሁለተኛ ዩ፣ የሶስተኛ አይ፣ የአራተኛ ደግሞ ማናት ማለት ነው ኤ፣ የአምስተኛ አይ ኢ፣ የስድስተኛ አናባቢ የለውም ማለት ነው ራሱ ነው ማለት ነው። የሰባተኛ ኦ። የሁሉም ፊደላት አናባቢዎች ተመሳሳይ ናቸው ማለት ነው። ከዚህ ስንመጣ ይቺ ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ሰ ስንል የሰ ተነባቢ ማናት ማለት ነው? ኤስ፣ ኤስ ኢ ሰ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ አይ ኢ ሴ፣ ኤስ ስ፣ ኤስ ኦ ሶ፣ ሶ። እሺ ከዚህ ስንመጣ ይቺ መጀመሪያ እነዚህ ስቆጥራቸው ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ።
ኤችስ ረ ረ ሩ ሪ ራ ሬ ር ሮ። እሺ የረ ተነባቢ ማናት ማለት ነው? እቺ አር አር ኢ ረ አር ዩ ሩ አር አይ ሪ አር ኤ ራ አር አይ ኢ ሬ አር ር አር ኦ ሮ ሮ ስናነበው ይኸው ረ ሩ ሪ ራ ሬ ር ሮ ብለን ጻፍነ ማለት ነው በእንግሊዝኛ። ከዚህ ስንመጣ ይቺ ደግሞ ቀ ቀ ቁ ቂ ቃ ቄ ቅ ቆ። እስኪ እንደገን ቀ ብለን ስንጽፍ በእንግሊዝኛ የቀ ተነባቢ ኬ ናት ማለት ነው። ኬ ኢ ቀ ኬ ዩ ቁ ኬ አይ ቄ ኬ ኤ ቃ ኬ አይ ኢ ቄ ኬ ቅ ኬ ኦ ቆ ቆ። በዚህ መንገድ ከተለማመድን አማርኛንም ሆነ እንግሊዝኛ ሁለቱንም በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። ወደ ቀጣዩ ስንሄድ በ በ ቡ ቢ ባ ቤ ብ ቦ። እሺ የበ ተነባቢ ማናት? ቢ ናት ማለት ነው። ቢኢ በ ቢዩ ቡ ቢአይ ቢ ቢኤ ባ ቢአይኢ ቤ ቢ ብ ቢኦ ቦ። እሺ ስናነባት ይኸው በ ቡ ቢ ባ ቤ ብ ቦ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይችስ ይቺ ሸ ሸ ሹ ሺ ሻ ሼ ሽ ሾ። ሸ ብለን ስንጽፍ ኤስ ኤች ኢ ሸ ኤስ ኤች ዩ ሹ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ኤስ ኤች አይ ኢ ሼ ኤስ ኤች ሽ ኤስ ኤች ኦ ሾ። የሸ ተነባቢ ማን ማለት ነው? ኤስ ኤች ማለት ሸ ኤስ ኤች የሸ ተነባቢ ማለት ነው። ከዚህ ስንመጣ ተ ተ ቱ ቲ ታ ቴ ት ቶ። እሺ የተ ተነባቢ ማናት? የተ ተነባቢ ቲ ናት ማለት ነው። ቲኢ ተ ቲዩ ቱ ቲአይ ቲ ቲኤ ታ ቲአይኢ ቴ ቲ ት ቲኦ ቶ ቶ። እሺ ስናነባው ይኸው ተ ቱ ቲ ታ ቴ ት ቶ። እዚህ መንገድ ከተለማመድን ጎበዝ አንባቢ ጻፊ መሆን እንችላለን ማለት ነው። የአማርኛ ፊደሎችንም የእንግሊዝኛ ፊደሎችን ተነባቢው ማን ነው ብለን ለይተን ካወቅን እስከ ድምጻቸው ለማንበብ ሆነ ለመጻፍ ቀላል መንገድ ነው ማለት ነው። እዚህ ስንመጣ ይቺ ቸ ቸ ቹ ቺ ቻ ቼ ች ቾ። እሺ የቸ ተነባቢ ማን ነው ማለት ነው? የቸ ተነባቢ ሲኤች ሲኤች ኢ ቸ ኢ አናባቢ ናት ማለት ነው። ሲኤች ዩ ቹ ሲኤች አይ ቺ ሲኤች ኤ
ቻ CHIE ቺ CH ች CHO ቾ ስናነበው ያው ቸ ቹ ቺ ቻ ቼ ች ቾ ከዚህ ስንመጣ ይቺ ነ ነ ኑ ኒ ና ኔ ን ኖ። እሺ ነ ስንል የነ ተነባቢ ኤን ናት ማለት ነው። ሁሌም ኢ አናባቢ ናት ማለት ነው። ኤን ኢ ነ ኤን ዩ ኑ ኤን አይ ኒ ኤን ኤ ና ኤን አይ ኢ ኔ ኤን ን ኤን ኦ ኖ ኖ። ከዚህ ስንመጣ ይቺ ኘ ኘ ኙ ኚ ኛ ኜ ኚ ኞ። እስኪ እንደገን በእንግሊዝኛው ደግሞ ስናየው የኘ ተነባቢ ጂኤን ማለት ጂኤን ማለት ነው። ጂኤን ኢ ኘ ጂኤን ዩ ኙ ጂኤን አይ ኚ ጂኤን ኤ ኛ ጂኤን አይ ኢ ኚ ጂኤን ኚ ጂኤን ኦ ኞ ኞ ስናነበው ኘ ኙ ኚ ኛ ኜ ኚ ኞ ኞ። እሺ ከዚህ ስንመጣ ይቺ ደግሞ የ የ ዩ ይ ያ ዬ ይ ዮ የ የየ ተነባቢ ዋይ ናት ማለት ነው። የ ብለን ስንጽፍ ዋይ ኢ የ ዋይ ዩ ዩ ዋይ አይ ይ ዋይ ኤ ያ ዋይ አይ ኢ ዬ ዋይ ይ ዋይ ኦ ዮ ስናነበው ያው የ ዩ ይ ያ ዬ ይ ዮ። እሺ ከዚህ ስንመጣ ይችስ አ አ ኦ ኢ አ ኤ እ ኦ አ ስንል እንዳለ ድምጻቸው ማለት ነው። ኤ ኡ ስንል ዩ ኢ ስንል አይ አ ስንል ኤ ኢ ስንል ኢ እ ስንል አይ ኦ ስንል ኦ ማለት ነው። ከዚህ ስንመጣ ከ ከ ኩ ኪ ካ ኬ ክ ኮ። እሺ የከ ተነባቢ ማነች? ኬ ኬ ኢ ከ ኬ ዩ ኩ ኬ አይ ኪ ኬ ኤ ካ ኬ አይ ኢ ኬ ኬ ክ ኬ ኦ ኮ ስናነበው ከ ኩ ኪ ካ ኬ ክ ኮ። እሺ ከዚህ ስንመጣ ስች ማናት? ይቺ ወ ወ ው ዊ ዋ ዌ ው ወ ወ ስንል የወ ተነባቢ ማናት ማለት ነው። የወ ተነባቢ ደብሊው ናት ማለት ነው። ሁሌም ኤ አናባቢ ናት ማለት ነው። ለመጀመሪያ ፊደሎች ደብሊው ኢ ወ ደብሊው ዩ ው ደብሊው አይ ዊ
ደብሊው ኤ ዋይ ደብሊው አይ ኢ ዌ ደብሊው ው ደብሊው ኦ ወ ወ ስናነባቸው የእንግሊዝኛ ፊደሎችን ይኸው ወ ው ዊ ዋ ዌ ው ወ። እሺ ከዚህ ስንመጣ ስች ዘ ዘ ዙ ዚ ዛ ዜ ዝ ዞ። እሺ ዘ ስንል የዘ ተነባቢ ዜድ ናት ማለት ነው። ዜድ ኢ ዘ ዜድ ዩ ዙ ዜድ አይ ዚ ዜድ ኤ ዛ ዜድ አይ ኢ ዜ ዜድ ዝ ዜድ ኦ ዞ። እስኪ ስናነባቸው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ከዚህ ስንመጣ ይችስ ዠ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ዠ ስንል የዠ ተነባቢ ዜድ ኤች ማለት ነው። ዜድ ኤች ኢ ዠ ዜድ ኤች ዩ ዡ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች አይ ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዦ ዦ። እሺ ከዚህ ስንመጣ ይች ደ ደ ዱ ዲ ዳ ዴ ድ ዶ። እቺ የደ ተነባቢ ማናት ማለት ነው። የደ ተነባቢ ዲ ናት ማለት ነው። ዲ ኢ ደ ዲ ዩ ዱ ዲ አይ ዲ ዲ ኤ ዳ ዲ አይ ኢ ዴ ዲ ድ ዲ ኦ ዶ ዶ። እሺ እዚህ ስንመጣ ደግሞ ይች ጀ ጀ ጁ ጂ ጃ ጄ ጅ ጆ። እሺ የጀ ተነባቢ ማለት ነው። ጀ ጀ ኢ ጀ ጀ ዩ ጁ ጀ አይ ጂ ጀ ኤ ጃ ጀ አይ ኢ ጄ ጀ ጅ ጅ ኦ ጆ ጆ ስናነበው ጀ ጁ ጂ ጃ ጄ ጅ ጆ። ከዚህ ስንመጣ ይች ገ ገ ጉ ጊ ጋ ጌ ግ ጎ። ገ ስንል ጂኢ ገ ጂዩ ጉ ጂ አይ ጊ ጂ ኤ ጋ ጂ አይ ኢ ጌ ጅ ግ ጂ ኦ ጎ። እሺ የገ ተነባቢ ማለት ነው ጅ ናት ማለት ነው። ስናነበው ገ ጉ ጊ ጋ ጌ ግ ጎ ጎ። እዚህ ስንመጣስ ጠ ጠ ጡ ጢ ጣ ጤ ጥ ጦ። እሺ ጠ ስንል የጠ ተነባቢ ቲኢ ጠ የጠ ተነባቢ ቲ ናት ማለት ነው። ቲ ቲኢ ጠ ቲ ዩ ጡ ቲ አይ ጢ ቲ አይ ቲ ኤ ጣ ቲ አይ ኢ ጤ
ቲ ጥ ቲኦ ጦ ጦ። እሺ ከዚህ ስንመጣ ጨ ጨ ጩ ጪ ጫ ጬ ጭ ጮ። እሺ የጨ ተነባቢ ሲኤች ማለት ነው። ሲኤች ኢ ጨ ሲኤች ዩ ጩ ሲኤች አይ ጪ ሲኤች ኤ ጫ ሲኤች አይ ኢ ጬ ሲኤች ጭ ሲኤች ኦ ጮ ጮ። ከዚህ ስንመጣ ይች ጠ ጠ ጡ ጲ ጳ ጴ ጵ ጶ። እሺ የጠ ተነባቢ ፒ ናት ማለት ፒ ኢ ጰ ፒ ዩ ጡ ፒ አይ ጲ ፒ ኤ ጳ ፒ አይ ኢ ጴ ፒ ጵ ፒ ኦ ጶ ጶ። እሺ ከዚህ ስንመጣ ጸ ጠ ጹ ጺ ጻ ጼ ጽ ጾ። የጸ ተነባቢ ቲኤስ ማለት ነው። ቲኤስ ኢ ጸ ቲኤስ ዩ ጹ ቲኤስ አይ ጺ ቲኤስ ኤ ጻ ቲኤስ አይ ኢ ፄ ቲኤስ ፅ ቲኤስ ኦ ጾ። እስኪ ስናነበው ጸ ጹ ጺ ጻ ጼ ጽ ጾ። እዚህ ስንመጣ ይችስ ፈ ፈ ፉ ፊ ፋ ፌ ፍ ፎ። እሺ የፈ ተነባቢ እና ኤፍ ናት ማለት ነው። ኤፍ ኢ ፈ ኤፍ ዩ ፉ ኤፍ አይ ፊ ኤፍ ኤ ፋ ኤፍ አይ ኢ ፌ ኤፍ ፍ ኤፍ ኦ ፎ ፎ። ከዚህ ስንመጣ ይች ፐ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ፐ ስንል ፒ ኢ ፐ ፒ ዩ ፑ ፒ አይ ፒ ፒ ኤ ፓ ፒ አይ ኢ ፔ ፒ ፕ ፒ ኦ ፖ። አማርኛንም ሆነ እንግሊዘኛን ሁለቱን በቀላል መንገድ በዚህ መንገድ ከተለማመዳችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። መማር መከታተል ለምትፈልጉ የምትፈልጉትን ሳብጀክት እና የምትፈልጉትን የትምህርት አይነት በቅርብ ቀን ጎበዝ አንባቢ ጻፊ መሆን እንፈልጋለን ለምትሉ እንዲሁም ህፃናትንም ሆነ እናንተ ለመማር ለምትፈልጉ ወላጆች በቅርብ ቀን ጎበዝ አንባቢ ጻፊ እንድትሆኑ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል በኦንላይን ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማርና መከታተል ትችላላችሁ ማለት ነው። በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ የስራ ሰዓታችሁን በማይከፋ ሰዓት አመቻችታችሁ መማርና መከታተል ትችላላችሁ። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘን።